እንዴት ተመልካቾቼ እንዴት ናችሁ? እንግዲህ ዛሬም ተመልሼ መጥቻለሁ በአዲስ ርዕስ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። በእርግጠኝነት ታደርጉታላችሁ። ስለዚህ ወደ ዛሬው ቪዲዮ ስመለስ እንግዲህ ልንወያይ የመጣሁበት ርዕስ ምንድን ነው? ስለ ጥርስ ነው። የጥርስ ጤንነታችን ከጤንነታችን ባሻገር ደግሞ ጥርሳችን ቆንጆ ያማረ የተዋበ ነጭ ሲሆን ኮንፊደንስ ሌቭላችንን ያው ይጨምርልናል አይደለ? እሱ የታወቀ ነው። ሰው እንዴት ነው ጥርሳችንን ጤንነት መጠበቅ የምንችለው በሚል እንግዲህ የተወሰነ ቲፖች አሉ። አብዛኞቻችን ያው እናውቃለን። እንደምንጊዜውም ለመማማር እና ሪማይንድ ለማድረግ ነው፣ ለማስታወስ ነው የምመጣው እኔ እህታችሁ ማለት ነው። ሰው በመጀመሪያ ጥርሳችንን በቀን 2 ጠዋትና ማታ መቦረሽ አለብን አይደለ? ያው አብዛኛውን ጊዜ የምንሳሳተው ስህተት ጠዋት ላይ ብቻ ነው አብዛኛው ሰው ጥርሱን የሚቦርሸው። እሱ ደግሞ መሆን የለበትም። እንዲሁም ሞር ማታ ላይ ነው መሆን ያለበት። ነገር ግን ያው ማታ ላይ ስል የጠዋቱ ቀርቶ አይደለም፣ ጠዋትም ግድ ነው ማታም ግድ ነው። ግን ያው የማታው ግድ እንደሆነ እንድታስተውሉ ለማለት ነው አስረግጬ የምነግራችሁ ማለት ነው። ስለዚህ ማታም ጥርሳችሁን ብረሽ ሳታረጉ አትተኙ እሺ። ምክንያቱም ወሳኝ ነው። እንዲሁም ማታ ላይ ነው ይሄ የማይጠቅሙ ባክቴሪያዎች የሚመረቱት። ስለዚህ ሁሉ ነገራችንን ከጨረስን በኋላ ምግባችንን በልተን የምንጠጣውን ነገሮች ጠጥተን ስንጨርስ ጥርሳችንን ብረሽ ማድረግ አለብን። ጥርሳችንን ብረሽ ደግሞ ስናረግ ጥርሳችንን ብቻ አይደለም ምላስ ላይ ብዙ እንትን የሚል እዛው ተጣብቀው የሚቀሩ የማያስፈልጉ ባክቴሪያዎች ይኖራሉ። ሰው ምላሳችንንም በደንብ ብረሽ ማድረግ አለብን ማለት ነው። እንደዛ አድርገን እንደገና ይሄ ፍሎስ የሚባለው አለ አይደለ? በእንትን በክር ድሮ እናረግ ነበረ፣ ድሮ ከበልጅነታችን። እሱም እንዳይረሳ በእንትን ይሄ እንጨት ባለፈው ማሳየቻችሁ ነበር። የወይራ ሊሆን ይችላል። ለጥርስ መፋቂያ የሚዘጋጁ እንጨቶች አሉ። ውስጡን ማለት ሳትጎዱ ወይ ደግሞ ክር ተጠቅማችሁ ሞር ክር ይመከራል አይደል? ፍሎስ ተብሎ በሱ ይሄ ውስጥ ቅርቅር ብሎ የሚቀሩትን አላስፈላጊ የሆኑ ቆሻሻዎችን ማውጣት መቻል አለብን። ስለዚህ እንደዛ አድርጉ በመጀመሪያ ደረጃ ማለት ነው። በሁለተኛ ደረጃ ደግሞ እነዚህ ቀለም ያላቸው እንደ ሶዳ አይነት መጠጦችን ማስወገድ መቻል አለባችሁ። ለጥርስ ብቻ አይደለም ውስጣችንም ገብተው ምንም አይነት ጥቅም ሳይሆን ጉዳት ይዘው ስለሚመጡ እንደዚህ ሶዳ፣ ይሄ ኮካ፣ ሚሪንዳ በቃ ብቻ ለስላሳ የምንለው እኛ አበሾች መጠቀም የለብንም። ቀስቀስ እያለን እየቀነስን መተው መቻል አለብን። ለጤናችንም ጥሩ ስላልሆነ ማለት ነው። ለጥርሳችን ብቻ ሳይሆን ውስጥ ገብተው ምንም ጥቅም ስለማይሰጡ ጤናችንን ከጊዜ ብዛት እየጎዱ ስለሚመጡ ማለት ነው። ነገር ግን አንዳንድ አልፎ አልፎ የምንጠቀም ሰዎች ስንጠቀም ስትሮ ብንጠቀም የተሻለ ነው። ለጥርሳችን ላይ ዳይሬክትሊ ንክኪ እንዳይኖረው ማለት ነው። ሰው ስትሮ ተጠቀሙ። እንዲህ አይነት መጠጦች ስትጠቀሙ ቡናም ያው ቡና ጥቁር ስም ስለሆነ ጥርሳችንን ያወይብብናል፣ ያጠቁርብናል። ብዙ ጊዜ የምትጠቀሙ ሰዎች ማለት ነው። ሻይም እንደዚህ ቀለም ያላቸው ነገሮችን መጠጦችን አትጠቀሙ። ቀስ እያላችሁ ተው፣ ለጤናችሁም ብዙም ጥቅም ስለሌለው ማለት ነው። እንደሱ ማድረጉ የተሻለ ነው። በሁለተኛ ደረጃ አልኩኝ። በሶስተኛ ደረጃ ደግሞ ለጥርስ ንጣት የሚጠቅሙ ምግቦች አሉ አይደለ? ለምሳሌ እንደ ስትሮበሪ፣ ፓይናፕል፣ አፕል እንደዚህ አይነት የሆኑ ምግቦችን ብንጠቀም ለጥርሳችን ንጣት የተሻለ ሪዛልት ይሰጠናል። እንደገና ደግሞ የኛ ምርጡ ለጥርስ ንጣት አሪፍ የሆነው ደግሞ ሸንኮራ ነው። አሁን እንዲሁም ጊዜው ይሁን አይዶን አላውቅም፣ በየቦታው አለ አይደለ? ጋር ይዘው የሚሄዱ ሰዎች በየቦታው ሸንኮራ እንትን ይላል፣ ይሸጣል። ሸንኮራ ደግሞ
ለዳይጀሽን በጣም ምርጥ ነገር ነው። እኔ እርጉዞኜ ይጠቀመው ነበር። ይሄ ቃር ሲያስቸግረኝ ምናምን በቃ በጣም አሪፍ ነገር ነው። ከጥርስ ንጣት በዘለለ ማለት ነው። ስለዚህ ሸንኮራንም ለጥርስ ንጣት ብትጠቀሙት አሪፍ ነው። ከዛ ደግሞ ያው በየአመቱ ወደ ሐኪም ሄዳችሁ ጥርሳችሁን ያው ከመነቀል ይሻላል አይደለም። ህመሙም አይቻልም። እኔ በእርግጥ አጋጥሞኝ አያውቅም እግዚአብሔር ይመስገን እስከዛሬ። ነገር ግን ይሄ በጣም ከባድ ህመም ነው ብዬ አስባለሁ። ብዙ ሰዎች ሲሉ ሄዶ ከመነቀል ምን ከማለት በአመት አንዴ ፕላን አድርጎ ሄዶ መታየቱ ሞር የተሻለ ነው። እንደገና ደግሞ የጥርስ ብሩሻችሁን በየወሩ መቀየርም በጣም ቆንጆ ነገር ነው። ቅድምን ብያቸዋለሁኝ። በጣም አሪፍ እንትኖች አሉ እንደ ወይራ እንጨት ምናምን። እኔ ስሙን አላውቀውም፣ አባቴ ነግሮኝ ነበር። እኛ ቤተሰቦቼ ቤት አለ፣ ሄጄ አመጣለሁኝ። እሱም በጣም ነው የምጠቀመው። በጣም ምርጥ ነው። እኔ በብሩሽም እጠቀማለሁኝ፣ በዚህም እጠቀማለሁኝ። በቃ በጣም አሪፍ እንትን ነው። ይሄ የእንጨቱን ብትጠቀሙ እኔ ሪኮመንድ አደርጋችኋለሁኝ። ስለዚህ እንደሱ ተጠቀሙና ጥርሳችሁን አንጡ። እዚህ ጋር ደግሞ ይዤላችሁ የመጣሁት ዛሬ ልጠቀም ያሰብኩት ምንድን ነው? እዚህ ጋር ነጭ ሽንኩርት እዚህ ጋር ይታያችሁ አይዶን ነው ይታያችኋል ብዬ አስባለሁ። ነጭ ሽንኩርቱን ፈቅፍቄ በመፈቅፈቂያ ይዤ መጥቻለሁኝ። የተፈጨን ቢኖራችሁ ፍሬሽ አሪፍ ነው። እሱን እዚህ ጋር አድርጌያለሁኝ። ጨው አለኝ እዚህ ጋር ጨው አንድ የተወሰነ ትንሽ ማንኪያ ጨው አደርግበትና ሎሚ አድርጌ ጨምቄ ከዛ ደግሞ ምን አለኝ እዚህ ጋር የቱዝ ፔስት ይሄ ምንድን ነው የጥርስ ሳሙና አለኝ። የቅርንፉድ ነው። ቅርንፉድ ባለፈውም ብያችኋለሁኝ አይደለ? ጥርስ ቁርጥማት መጠዝጠዝ ምናምን ለሚያስቸግራችሁ ሰዎች ቅርንፉድ ማለት ይሄ ቅርንፉድ ክሎቭስ ሚስማር የሚባለው ማለት ነው። ለቡና ብዙ ጊዜ የሚጠቀሙት ቅመም፣ እንደገና ለፀጉራችን የምንጠቀመው ቅመም ለጥርስ በጣም ቆንጆ ነገር ነው። አኝኩት። ባለፈው ማሳይቻችኋለሁ። ትንሽ የማቃጠል ስሜት አለው፣ ነገር ግን በጣም ሪሊፍ ይሰጣችኋል። በጣም ከህመማችሁ ማለት ነው። ሰው እሱን ተጠቀሙት። ክሎቭስ ለጥርስ በጣም ምርጥ ነገር ነው። አኝኩት። እሺ፣ እያኘካችሁት እንትን በሉ። እንደገና ደግሞ ጤና አዳም ፍሬውም አሪፍ ነው። ሁለቱም በማኘክ ጥርስ ችግር ያለባችሁ ሰዎች፣ ቁርጥማት የሚያስቸግራችሁ ሰዎች ሞር የተሻለ ሪዛልት ታገኙበታላችሁ። እመኑኝና ሞክሩት። ስለዚህ እዚህ ጋር ቱዝ ፔስት የጥርስ ሳሙና፣ እነዚህ ሎሚ፣ ነጭ ሽንኩርት፣ ጨውና እዚህ ጋር ቱዝ ፔስቴ ሳሙናዬን እከትበታለሁ። ከዛ አደባልቄ ጥርሴን ብረሽ አደርግበታለሁ ማለት ነው። ጥርስ ያነጣል። እንደገና ግብአቶቹም በጣም አሪፍ ናቸው። ነጭ ሽንኩርት ለጥርስ ምናምን ጥሩ አይደለም ይባል ነበር አይደለ? ምንድነው ነጭ ሽንኩርት ተበልቶ ይሸታል አይሸትም ምናምን ይባል ነበር አይደለ? ነገር ግን ነጭ ሽንኩርት በጣም ለጥርሳችን የአላስፈላጊ የሆኑ ባክቴሪያዎችን ሪሙቭ ያደርግልናል፣ ያስወግድልናል። ፕላስ ደግሞ ለጥርስ ንጣት በጣም ቆንጆ እግዚአብሔር የሰጠን ጸጋ ነው ማለት ነው ነጭ ሽንኩርት። ነጭ ሽንኩርትን ተጠቀሙበት። ነጭ ሽንኩርት፣ ሎሚ፣ ጨው እና የጥርስ ሳሙናችሁን አድርጋችሁ አንድ ላይ በደንብ አደባልቃችሁ ብረሽ አድርጉ፣ ፋቁበት። በጣም ቆንጆ ነው። ባለፈው ደግሞ የሙዝ ሰርች ይላችኋል። የሙዙ በጣም ቆንጆ ነው። እንደ አይነት ነገሮችን በመጠቀም ቤታችን ውስጥ የጥርሳችንን ውበት መጠበቅ እንችላለን። ለውበት ብቻ አይደለም፣ ቆሻሻዎችን በማስወገድ የጥርሳችንን ጤና መጠበቅ እንችላለን። ፕላስ ደግሞ ምንድነው እንትን ብለን ይሄ ብረሽ አድርገን ምንድነው ማውዝ ዋሽ ጥርሳችንን ለማጠብ የምንጠቀመው እንትን አለ አይደለ? ማውዝ ዋሽ ተብሎ የሚሸጡ በቤታችን ውስጥ መስራት እንችላለን። ከቅርንፉድ
ቅርንፉዱን አፍልተን አቀዝቅዘን ከጥርሳችንን ከቦረሽን በኋላ በሱ መግሞጥሞጥ እንችላለን። ለመጥፎ የአፍ ጠረን በጣም ቆንጆ ነው። ለጤናችን ይሄ ቁርጥማት ምናምን ካለባችሁ በጣም ቆንጆ ነው። ስለዚህ እንደ ማውዝ ዋሽ ለመግሞጥሞጥ ቅርንፉዱን ተጠቀሙበት። አፍልታችሁ አቀዝቅዛችሁ መግሞጥሞጥ ትችላላችሁ፣ ማኘክ ትችላላችሁ። እንደገና ደግሞ ማስቲካዎችን መጠቀም እንችላለን። ማስቲካም አሪፍ ነው። ሹገር ፍሪ ምናምን ተብለው የሚሸጡ ማስቲካዎች አሉ አይደለ? ሱፐርማርኬት፣ እሱን ገዝተን መጠቀም እንችላለን። ስለዚህ ዛሬ ስለ ጥርሳችን ተወያይተናል። እንደምትጠቀሙበት ተስፋ አደርጋለሁ። በጣም ቆንጆ ሪዛልት እንደምታገኙበት ተስፋ አደርጋለሁኝ። ስለዚህ አመሰግናለሁኝ። እናንተም ይሄ መረጃ እንደሚጠቅማችሁ ተስፋ በማድረግ ነው የሰራሁት። ለራሴ ስጠቀም ያው ሼር ላድርጋችሁ ብዬ ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ከዚህ የተሻለ ቆንጆ ኮንቴንት እያያዝኩ እንድመጣ አበረታቱኝ በማለት በትህትና ጠይቃለሁ። ባይ። ወዳችኋለሁ።